ፈርስት ዴት ልታወጣኝ የምትፈልግ ከሆነ እነዚህ ነገሮችን ማስተዋወስ አለብህ። እንጀራ አይውጣልሽ በእውነት እንጀራ የሚቆጥር ባል ይስጥሽ። ስድ እውነትም እንጀራ የሚቆጥር ባል ይስጥሽ። አንዳንድ ሰዎች ግን ሚዲያ ላይ የምናወጣውን ነገር እየለየን እናውጣ። ምን አይነት ዘመን ላይ ነው የደረስነው? ታዋቂውና ዝነኛው የሜሶፖታሚያ ፈላስፋ ሊማሊሜ ዜምጤጤ ስለ ሴቶች ምን አለ? ክማንዝ ትፓህ ኩማንዝ አለ። ምን ለማለት ፈልጎ ነው? በዚህ ሰዓት ለገንዘብ ብለሽ ባልሽን ወይም ፍቅረኛሽን ትተሽ ሀብታም ወንድ ጋር ብትሄጂ ተከትሎሽ ነው የሚመጣው ለማለት ነው። ሊማሊሞ ዜምጤጤ የሚባል ደራሲ አለ እንዴ? እስቲ የምታውቁ ሰዎች ንገሩ። ጠርሙሱ ራሱ አያዋጣኝም። 450 ብር ክርስቶስን አንድ አምቦ 450 ብር። ሌላ ነገር እፈልጋለሁ እስከ ሬት ውስጥ የምወስደው ጠርሙሱ ብቻውን አያዋጣኝም እንዴ! በኢየሱስ ይሁን። እስቲ ለአንድ አምቦ 400 ብር ከባድ ነው። መቼም ቢሆን በድንግልና ያገባሁት ባሌን ገላ ለሌላ አሳልፌ እሰጣለሁ ብዬ አስቤ አላውቅም ነበር። በትዳር ህይወት ውስጥ እያለች ከሌላ ሰው ጋር የፍቅር ግንኙነት በመጀመሯ ምክንያት ትዳሯን ለማፍረስ የተገደደችው ዘሪቱ በቅርቡ ባሳተመችው ከልጅነት እስከ ልጁነት በተሰኘ መጽሐፏ ላይ ብዙ ስለ ራሷ ያልሰማናቸውን ጉዳዮች ዳሳለች። በጊዜው የተፈጠረውን ችግር ማለትም ከሌላ ሰው ፍቅር እንደያዛት በተሰማት ሰዓት ነገሮችን ለማስተካከል ትልቅ ጥረት ብታደርግም ራሷን ለመቆጣጠር ብትሞክርም ሊሳካላት ስላልቻለ ለባለቤቷ እውነታውን በማሳወቋ ምክንያት እንግዲህ ትዳሯ ሊፈርስ ችሏል። ታዋቂዋ የቀድሞ ሙዚቀኛ ያውን ደግሞ የፕሮቴስታንት ዘማሪ የሆነችው እንግዲህ ዘሪቱ ከበደ በመጽሐፏ ብዙ ሚስጥሮችን የራሷ ሚስጥሮችን አወጣለች። መጽሐፉን ገዝታችሁ ማንበብ የምትችሉ ሰዎች ገዝታችሁ አንብባችሁ እንግዲህ ብዙ ሚስጥሯን ማወቅ ትችላላችሁ። አሁንም እንግዲህ ያነበቡ ሰዎች እንደሚያወጡት ከሆነ በጣም ብዙ ነገር በመጽሐፏ ዳሳለች። የድሮ ባሏ የመጀመሪያ ፍቅረኛዋ እያለ ከሌላ ወንድ ጋር እንደምትማግጥ እንደነበር በጣም ብዙ ነገሮችን ተናግራለች እየተባለ ነው። እስቲ መጽሐፉን ያነበባችሁም ሰዎች ካላችሁ ኮሜንት ላይ አስተያየታችሁን በጨዋነትና በነጻነት ግለጹልኝ። ይሄው አይፎን መሬት ላይ የመኪና ቁልፉን ጨምሮ ማለት ነው መሬት ላይ ወደቁ ምን ይመስላችኋል? እስኪ ግምታችሁን ኮሜንት ላይ አሳውቁ። ከዛ ነግራችኋል። እና አንዴ እኮ የሀብታም ቀልድ ደስ ይላል። ሲጀምር ሀብታም ሁሉ ይቀልዱ ደስ ይላል። ይኸውላችሁ ይሄ ሁሉ አይፎን፣ ይሄ የመኪና ቁልፍ አለ፣ እዚህ ጋር ሌላ ስልክ አለ፣ ነጠላ ጫማ አለ፣ ውሃ አለ፣ ብዙ ነገር ነው። ብቻ ወደ ቪዲዮ ተወሩ። የዓለም ዋንጫ ማጣሪያ ሰሞኑን የተካሄደ አይደለ? ኳታር ዩኤኢን 2-1 ታሸንፋችኋለች። ከዛ ኳታር ሁለተኛውን ጎል ሲያገቡ የዩኤኢ ወይም ደግሞ የተባበሩት አረብ ኤሚሬትስ ደጋፊዎች ይበጠብጣሉ። ብዙ ነገር ይፈጠራል እንደምትመለከቱ። ከዛ እቃዎች መወርወር ይጀምራሉ። ኮካ አለ፣ እዚህ ጋር ሌላ አለ፣ እዚህ ጋር ቁልፍ አለ እና ከነዛ መካከልም እነዚህ ስልኮች ሜዳ ውስጥ የተገኙ ናቸው። ያው ኳታር ዩኤኢን አሸንፋ ወደ ዓለም ዋንጫ ማለፏን አረጋግጣለች። ነገር ግን ዩኤኢ ወድቃ ሁሉ አይደለም፣ አሁንም ተስፋ አላቸው የማሸነፍ። በቃ ግን ተስፋችንን አጠበባችሁብን ነው። አረብ እኮ አይቀልድ። ቡድናችን ብሔራዊ ቡድናችን ተሸነፈ ብሎ እንግዲህ አይታችሁታል። አይፎን ምናምን ወደ ሜዳ ወደ የሚጫወቱበት ሜዳ ወርብረው ነው እንግዲህ። ከባድ ነው እውነትም። ሀብታም አይቀልድ። የሴት ልጅ እግር ካማረ ማለት ነው ጌታ ኢየሱስ ምስክሬ ጽዳቷን እንደምትጠብቅ ጽድት ያለች ቺክ መሆኗን የምታውቀው በእግሯ ነው። ጌታ ምስክሬ ነው። እግዚአብሔርን የምሬን ነው። ባይዘው ስማ አጠግባትም ስማ እኔ እኮ ስለማቅ እኮ ነው ፓፒ። እኔም አውቃለሁ። ልክ ነሽ ነው። እኔም አውቃለሁ። አጠግባትም አልኩ። ሳስር ቆንጆ እግር ነበር። እኔም አውቃለሁ። አንተ ምንድን ነው ፎንቲ እንግዲህ የተናገረው እውነቱን ነው። ሴት ልጅ በቃ እግሯ ካማረ ሁሉ ነገሯ ያምራል። አብዛኛው ወንድ ደግሞ ሴቶች ለእናንተ ልንገራችሁ፣ አብዛኛው ወንድ ከመልክ ምናምን በላይ የእግርና የጣት ማማርን ይፈልጋል። በቃ የወንዶች ሚስጥር ነው እንግዲህ ዛሬ ነገርኳችሁ። የበረከት ገበሬዋ የመኖሪያ ቤት ለሐራጅ እንደቀረበ እየተነገረ ይገኛል። ሰሞኑን በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በሰጠችው አስተያየት ነጋገሪያ የነበረችው በረከት ገበሬዋ በሐዋሳ የሚገኘው የመኖሪያ ቤቷ ለሐራጅ እንደቀረበ እየተነገረ ይገኛል። እዚህ ጋር እንደምትመለከቱትም በስንቄ ባንክ አማካኝነት ለሐራጅ እንደቀረበ የተነገረ ሲሆን ሲዳማ ክልል ታቦር ክፍለ ከተማ ሐዋሳ የሚገኘው የመኖሪያ ቤት እዚህ ጋር እንደምትመለከቱት 12 ሚሊዮን በላይ በሆነ የመነሻ ገንዘብ ለሐራጅ እንደቀረበ እየተነገረ ይገኛል። መልካም ቀን። በረከት ገበሬዋ እንግዲህ ቤቷ በሐራጅ ሊሸጥባት ስለነበር ነው። ባለፈው እንደሰማችሁት ስለ ዶክተር አብይ እንግዲህ ማን ይተካቸዋል ምናምን ብላ በቃ የሌለ ስታሽቀብጥ ነበር።
ለካ ዳኑሮባት ዳዋን እንዲመሩላት ነው እንደዛ ስታሽቃብጥ የነበረው። እኛ መሽገባን አይሎጋ አናስገባም ሰርገኛ እደጅተኛ አናስገባም ሰርገኛ እደጅተኛ አዝላችሁ አዙሩ። እሺ እኔ ድሮም ያለ ፕሮግራሜ ነው የመጣሁት። እንደው እሺ መጠጣት ሳያንስ አድረ መንጣት ጀመርክ አይደለ? እሺ አትቂኝ። እኔ ባለ ትዳር ነኝ። ውይ የኔ አባት ታማኝ ነህ ለካ። ሰላም ናችሁ ብራዘር? ሰላም ነው። በጣም ርቦኝ ነው። እስኪ ካላስቸገር ርቦኝ ነው። የዳቦ ስጠኛ። ውይ ሲያሳዝን፣ በጣም ያሳዝናል። የኔ አባት በቃ ችግር የለውም። እሺ እቺን ወይ ዳቦ ወይ ምግብ ምናምን ብላባት። እሺ በጣም ነው ለሱሳሱስ ነገር እንዳትጠቀም። እሺ ምሩልኝ። እሺ ችግር የለውም። ችግር የለውም። አመሰግናለሁ። በጣም ነው የሚያሳዝነው። በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል። በጣም ከሴት ጋር ስለሆንኩ ነው እንዳታሳጠኝ አንተ ምርጥ ያራዳ ልጅ። አበት ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጣን ችግር የለም እንካ ችግር የለም አላሳጣ። አላሳጣህም ደስ ይላል። ከዚህ በላይ እንዴት ታሳጣው? አንተ ያማል እንዴ? ልገላት ነው እንዴ? ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልክ አላስደነግጥም አልቀርም። ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ ነው። በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ አንተ እስካሁን አየህ መንገድህን እንዴ? ምን አይነቱ ነህ? የአንዳንድ ሴቶች እኮ የመኪና ፍቅር ይለያል። የመጀመሪያ ባሏን ረስተው እንግዲህ መኪና ያለው አዲስ ባል ጠብሳለች። አብረው እየሄዱ የወንድ ልጅ መከራ እኮ መቼ እንደሚያበቃ። አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ሲጀመር እንደዚህ አይነት ስህተት ይታረማል? ምን ያላርም? ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። በጭራሽ ባምቢ አበሻ እኮ እውነቷን ነው። አሁን እኔ እቴውና አላሙዲን ለፍቅረኝነት ጠይቁ እምቢ ብትል እኔ ዝም ልላት? ኧረ ጦርነት ነው የሚነሳው። እንዴ ምን ሆናችኋል? ሌላ ሐኪሚ አግኝተናል። ኤኮንን አስታውሳችሁት? ከሙዚቃው ዓለም ሌላ አሽራፍ ሐኪሚ ኤኮን ሚስቱ ለዲቮርስ ፋይል ታደርጋለች እና 100 ሚሊዮን ዩሮ ትጠይቃለች። ነገር ግን ኤኮን በስሙ ያለው $10,000 ብቻ ነው። ሌላው ሀብት በሙሉ በሱ ስም አይደለም። ኤኮን ሚስት ከሱ ፍቺ የጠየቀችው ከ29 ዓመት ትዳር በኋላ እና ለፍርድ ቤት ዶክመንቶቹን ካስገባች በኋላ የኮርት ዶክመንት ወይም ደግሞ የፍርድ ቤት ዶክመንት እንዳስታወቀው ከሆነ ሰውየው በስሙ ያለው $10,000 እና ምን የወጡ ባሉ መረጃዎች ከሆነ አብዛኛው ሀብቱ አጠቃላይ ሊባል በሚችል ደረጃ በእናቱ ስም ነው ያለው። እናም እሷ የምትለው የኤኮን እንዳለ አጠቃላይ ኤክስቴንሲቭ ቢዝነስ ኤምፓየር፣ ሚውዚክ ኢንዱስትሪውን፣ ሪል ስቴት ኢንቨስትመንቱን አጠቃላይ ኤኮን ላይቲንግ አፍሪካ ኢኒሺዬቲቭን ጨምሮ ማለት ነው በእሱ ላይ የእሱ አሻራ ከፍተኛ ነው። ይህን ነገር ብዙ ሰዎች ብዙ ሚዲያዎችም እውነት ነው እያሉት ነው የሚገኙት። ነገር ግን በእርግጠኝነት ይህን ነገር የሚያረጋግጥ ምንም አይነት ማስረጃ አሁን ላይ የኤኮን ኖቶሪስ ነው ተብሎ የሚገመተው ወደ 60 ሚሊዮን የአሜሪካ ዶላር አካባቢ። እናም ብዙ ሰዎች የኤኮን ስፑሊንግ ሀኪሚ ወይም ደግሞ ሀኪሚ ያደረገውን ነገር ኤኮን እያደረገ ነው ነው። ያው ሀኪሚ እንደምታስታውሱት ሚስቱ ለዲቮርስ ወይም ደግሞ ለፍቺ ፋይል አድርጋ ብሩን ስጠይቁ ብሩ በሙሉ በእናቱ ስም ነበር ያሉ። ያንኛውም ሰው ቬሪፋይ አልተደረገም እስካሁን ድረስ። እውነትም ነው ውሸትም ነው ተብሎ የተረጋገጠ ነገር የለም። ይሄም ተመሳሳይ። አሁን ላይ እንግዲህ በውጪ ሴሌብሪቲዎች የተለመደ ነገር ቢኖር ሀብትን በእናት አካውንት ማስቀመጥ ነው። እንግዲህ እንደ ወንድነቴ ኤኮን ያደረገው ነገር ቢያስደስተኝም
ሚስቱ ግን ኢትዮጵያዊት በመሆኗ ያደረገው ነገር አስደብሮኛል። ለምን ኢትዮጵያዊ ነች? ምንም ቢሆን እህቴ ነች። እሺ ጋይስ እቺ ልጅ ታቋታላችሁ? እቺ ናዝራዊ ትባላለች። ታዋቂ በሆነና ስለ እንደዚህ አይነት ሴቶች ባወራ ብዬ ድሮ እመኝ ነበር። አይ ቲንክ የዛሬ 7 ዓመት 6 ዓመት ነው መሰለኝ ታሪክ የተፈጠረው። ምንድነው የተፈጠረው? ሰው አምና ሰው እቃ ሲዟት ጓደኛዋ የገዛው ጓደኛዋ እቃ ሲዛት ወደ ቻይና ርሽልኝ ብላት እሱን ይዛ ቻይና ስትደርስ አደንዛዥ እጽ ሆኖ ተገኘ። እዛ ደግሞ የሞት ፍርድ ነው እንደዚህ አይነት ሰው ይዞ የተገኘ የሚፈረድበት። እሷ ሳታውቅ ነው ይዛ ሄደችው። አሁን የሞት ፍርዷን እየተጠባበቀች ይገኛል። ኦልሞስት ቻይና እስር ቤት ውስጥ ሆና 7 ዓመት ሞልቷታልና ድምጽ መሆን ምንችል ሰዎች ድምጽ ነን። እኔ አውቂያት ተዋውቂያት ምናምን አይደለም፣ ግን ለእናንተ ምክር ለመስጠት ነው። ማንንም ሰው እንዳታምኑ በህይወታችሁ፣ ማንንም ሰው ከእናታችሁ በስተቀር ወይ ከአባታችሁ። እሱንም ሊሚት አለው ስታምኑ። ማንንም ሰው በተለይ ውጭ ሀገር እቃ ይዛችሁ የምትሄዱ እንደዚህ አይነት ቦታ የምትንቀሳቀሱ በተአምር ሰው እንዳታምኑ። ግን ዋናው ፖይንቱ ምንድነው? እባካችሁ ይሄንን ቪዲዮ የምታዩ ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰው አድርሱ። እቺን እህታችንን ከእስር ቤት ማስወጣትና ወደ ሀገሯ ማምጣት ከተቻለ፣ ምንም በማታውቀው ስለሆነ በጓደኛዋ ምክንያት እንደዛ የሆነችው እና ቻይና ኤምባሲ የምትሰሩ ወደ ቻይና የምትመላለሱ ኦር ከቻይና መንግስት ጋር የኢትዮጵያ መንግስትም ንግግር አድርጎ አስቡት። ምንም ባላጠፋችሁ ጥፋት 7 ዓመት ምን እንደሚሰማት ምን አይነት ጸጸት። በአንድ ዕቃ ምክንያት ይቺ ልጅ ህይወት ይኖራታል፣ ቤተሰቦች ይኖራታል። እነሱን ለማብላት ስትል ነው ሳታቅ እንደዚህ አይነት ነገር ውስጥ የገባችውና ይቅርታ ተደርጎላት ወደዚህ እንድትመጣ ቢደረግ ሼር፣ ኮፒ ሊንክ አድርጉ፣ ቪዲዮ ለብዙ ሰው አድርሱ። ቫይራል እንደምታስወጡትን ቪዲዮን አመሰግናለሁ። እሷ መፍትሄ እንደምታገኝ ለቤቷ እንደምትበቃ ተስፋ አደርጋለሁ። ናዝራዊት እግዚአብሔር ይርዳሽ። እንግዲህ ግን ሰው እንዳታምኑ፣ ሌሎቻችሁ ሰው እንዳታምኑ በተአምር። በተለይ ለትንሽ ገንዘብ እቃ ይዛችሁ ለመሄድ ብላችሁ ሰው እንዳታምኑ። ሰው ገደል ነው የሚከታችሁ። ሼር ኮፒ ሊንክ አድርጉት። ናቲሙን እንግዲህ ያለው ነገር 100% ትክክል ነው። ማንንም ሰው በህይወታችሁ ማመን የለባችሁም። እንግዲህ ናዝራዊትም የገዛ ጓደኛዋን አምና ነው በማታውቀው ነገር 7 ዓመት እስካሁን እስር ላይ ነው የምትገኘው። ከዚህ በኋላም እንግዲህ የሞት ፍርድ ይጠብቃታል እየተባለ ነው። እና ምርጥ ፋሚሊዎች ማንንም እንዳታምኑ። እኔን ግን እመኑኝ፣ ብዙ ወቅታዊና ሰሞነኛ ቪዲዮ ለማግኘት ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ አበባ ግን ምን እየሆነች ነው ጋይስ? በቅርቡ አዲስ አበባ በሆነ ጉዳይ ሄጄ ነበርና አንድ በጣም ያዘንኩበት ነገር አለ። እሱ ልንገራችሁ ብዬ ነው። በመጀመሪያ ምንም የክፍለ ሀገር ልጅ በሆነም አዲስ አበባን ግን እንደ ክፍለ ሀገር ልጅ ጠንቅቄ ነው ማቃት። አዲስ አበባን አቃታለሁ ስል ደግሞ ይሄ ከፎቁ ይሄ ከላይቱ ከአስፋልቱ ምናምን አንፃር አይደለም። አዲስ አበባን ከድባቧም ጭምር አቃታለሁ። የአዲስ አበባ ድባቧ ደግሞ አዲስ አበባ ላይ ተወልዶ ያደገ እትብቱ አዲስ አበባ ላይ የተቀበረ አዲስ አበባ በማንነቷ ቀርጻ ያሳደገችው የአዲስ አበባ ልጅ ነው ወይንም የሸገር ልጅ ማለት ነውና ከዚህ አንፃር በጣም ያዘንኩበትን ነገር ልንገራችሁ ብዬ ነው። በእርግጣው አዲስ አበባ ከገጽታ አንፃር በጣም አምሮባታል። ፎቆቹ፣ አስፋልቱ፣ ይሄ ላይቱ፣ መብራቱ ምናምን ደስ ይላል። ነገር ግን ድባቧን አጣውት። ለምሳሌ ፒያሳ ብትሄዱ ፒያሳን ፒያሳ የሚያስመስላት የፒያሳ ልጅ ነው። ፒያሳ ላይ ተወልዶ ያደገ የፒያሳ ልጅ። መርካቶ ብትሄድ የመርካቶ ድባቧ የመርካቶ ልጅ ነው። ለምሳሌ 4 ኪሎ ብትሄድ 4 ኪሎ ከገጽታ አንፃር ከድሮ ሲነጻጸር በጣም አምሮባታል። ነገር ግን የ4 ኪሎ ድባቧ የት ነው የጠፋው? የ4 ኪሎ ድባብ የሆኑ እነዛ የ4 ኪሎ ሰፈር ልጆች የት ነው ያሉት? በየሰፈሩ ብትሄድ እንደዛ አይነት ነገር ነው ያለው። እና ምን ተረዳው መሰላችሁ? ለካ የአዲስ አበባ ድምቀቷ ፎቁ፣ አስፋልቱ፣ ይሄ ላይቱ ምናምን ሳይሆን የአዲስ አበባ ልጅ ነው ጋይስ፣ የሸገር ልጅ። አዲስ አበባ ካለ ሸገር ልጅ ወይንም ካለ አዲስ አበባ ልጅ ማለት ልክ እንዴት ነው? ምንም አይነት ምግብን ያለ ጨው ሲሰሩ ቴስትለስ ነው አይደለ? ለምን ቅቤ ያጨምርበትም? ጨው ካልገባበት ምንም አይነት ምግብ ሊጣፍጥ አይችልም። ልክ እንደዛ ማለት ነው። ከተረዳችሁኝ አዲስ አበባን ያለ ሸገር ልጅ ወይንም ያለ አዲስ አበባ ልጅ ማለት ለኔ እንደዛ ነው። እና ከዛ አንፃር ነው አያችሁ፣ አዲስ አበባን ከድባቧ አንፃር ስለማቃት ያንን ድባቧን ስላጣሁት ነው ይሄንን ቪዲዮ የሰራሁት። ከላይ ያሬድ ነጉን ያስቀመጥኩት ያለ ምክንያት አይደለም። በቅርቡ በለቀቀው አልበሙ ላይ ከዚህ ሐሳቤ ጋር ቀጥታ የሚገናኝ አንድ ዘፈን ዘፍኗል። ዘፈኑን ቀንጨብ አድርጌ አሰማችኋለሁ።
እኔ ግን በዚሁ እሰናበታችኋለሁ። አመሰግናለሁ። እንግዲህ ልጁ የተናገረው 100% ትክክል ነው። ቦታ ወይ አካባቢ አይደለም የአንድን ቦታ መጠሪያ ወይ እንትን የሚያመጣው ምንም በቃ ሀገር ማለት ሰው ነው። እንዴ አንቺ እያለሽ ነው እንደምደብረኝ? ምን አባ ፈለክ ደግሞ? ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? እኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። የእኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ውሽ እንካየው። እሺ ግን ያው አንድ ነገር እንዳትጎረጉር እባክሽ። ቲክቶክ ነው የማየው። እንደዛ ከሆነ እንካ። ምንድነው የምታይኝ? በስመ አብ አንቺ እኔ አላታምኚኝም ማለት ነው? ሰላም ድሪም ቦንዶች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋ ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢ አትሉኝም? ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይም ብዙ ሰዎች ስትጨነቁ ነበረ። ግን እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል፣ እንኳን ደስ አላችሁ ብላ ትላለች። የምን የሄርሜላ ውሻ ተሻላት እንዴ? ምን? እስኪ አንጣው አራንኪ ወደ ዞሰቺ። ቪዲዮን እንግዲህ እንዳያችሁት ነው ተመልካቾቼ። ያው በቃ የእህታችን ስልክ ላይ ወይ ስለ ሜካፕ ወይ ስለ ጥፍር በቃ ከዚህ ውጪ የሚመጣ ነገር የለም። ፎር ዩ ፔጃቸው ብዙ ጊዜ ሪኮመንድ የሚያደርገው የሚያዩትን ነገር ስለሆነ ብዙ ጊዜ ደግሞ ሴቶች የሚያዩት ስለ ሜካፕ፣ ስለ ጥፍር፣ ስለ ጸጉር ነው። እንዴ ቀላሽ አረባከሽ ካየሽ ቀን ጀምሮ መች መጣሽ? ከቻይና ትላንት ወዲያ መጣሽ። ቀላሽ በእውነት ቀን ቀላውብሽ ይሆና ወደነሽ ቻይና የሚገርምሽ ሰዎች ሸኝኝ ሲሉ ሞተር አለ በርካሽ ይሄዳሉ። ይገርምሻል። በቃ እኔ እዚህ ጋር ሬስቶራንት ገብቼ ቁርሴን በልቼ ይገርምሻል። ቻይና ሬስቶራንት ስትፈልጊ በየቤቱ በቃ ቤቱ ሰው ከመኖሪያታች ሬስቶራንት አለ። ምን ነው ምግብ ቤት በየቤቱ አላልሽ? የልጆች ዕቃ ምናምን ልገዛ ይገርምሻል። ቻይና የልጆች ዕቃ ስትፈልጊ ይሄ እዚህ መኪና ሞል ምናምን መሬት ላይ ነው የምታገኝ። ይገርምሻል። 3 ቀን ነው ቻይና የቆየሽው አንቺ 3 አመት ብትቆይ ማለት ነው። የቀለበት መንገዱ በስሜ ይዘርጋ ኩላሊት በእንት ዴሊቨር አደርጋለሁ ምናምን ነው የምትይዝ። ምቀኛ የቀና ድሮም ያወራለች። አንዳንዴ ለትንሽ ጊዜ ውጪ ሄደው የመጡ ሰዎች የሚሰክሱትን ሳክስ ማንም ነው የማይሰክሰው። ማንም የኔ አባት ሀቢቢ ልትይና በቃ ያንዳንድ ሰው ልብ አያስደስትሽም? ትልቅ ልብ ምን አይነት ልብ ነው ያለህ? እንደው ለሁሉም የሚበቃ ደግ ኢትዮጵያዊ በቃ ቀጭኗንም ሲያገኝ እኔ ስጋ ትርፍ ስጋ ምናምን አይመቸኝም። ይሄ ዝም ብሎ እንደላላት አይመቸኝም። ወፍራሟን ሲያገኝም ገብቻለ ቀጫጫውና እዛ ግራብ የሚደረግ ነገር ከሌለ ያረጋልና ቀይዋንም ሲያገኝ እኔ ቀይ ሴት ነው ወዶ ባራ አይመቸኝም። በወንድ እንኳን ባራ አይመቸኝም። ጠይሟንም አንቺ ነሽ ባይዘው ትክክለኛ መልክ ያለሽ። ቀይ ሴት እኮ አያምርም፣ መልክ አይፈጅም። ሁሉንም ማቻች ለበልብ ይዘህ በቃ እኔ የልብ ትልቀት እኮ ነው የሚገርመኝ። እግዚአብሔር እንዴት ትልቅ ልብ እንደሰጠ የኔ ደግ። እንዳገር እኮ ነው ለታ ያለብን ሁላችንንም ማስደስተህ የምትኖር። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ። ይመቻችሁ። መልካም ሳምንት።